አሁን ከተማ ውስጥ እየተደረጉ ያሉ አንዳንድ ነገሮች እጅግ በጣም ከባድ ናቸው። ሰውን በቁሙ ከመጋት የሚተናነስ አይደለም። እንደምታውቁት አዶኒያስ ካር ሪቪው በዩቲዩብ ቻናል ላይ ኦልሞስት ከ4 ዓመት አካባቢ ቆይተናል። ኢንስፔክሽን ደግሞ ኦልሞስት ከዓመት በላይ ሊሆነን ነው። ነገር ግን በዚህን ጊዜ እውነት ለመናገር እንደ ሰሞኑ ያጋጠመን ነገር አጋጥሞን አያውቅም። መኪናው የተነገረን እንግዲህ BYD ዩዋን አፕ ነው። ነገር ግን ሰዎቹ የመኪናው ባለቤቶች ከመግዛታቸው በፊት ሌላ ቦታ አስፈትሸውት ነበር። ነገር ግን ስላላረካቸው ወደኛ ቀጥታ ይዘውት ይመጣሉ። መኪናውን ስናየው ሙሉ ለሙሉ ከውጭው ንጹህ የሚመስል መኪና ነው። ነገር ግን ትልቁ ችግር ኮምፒውተር ስንሰካ ያጋጠመን እጅግ በጣም አስደንጋጭና ከአብዛኛው ሻጮች የማይጠበቅ ከፍተኛ ስህተት ነው። ሰላም እንደምን አላችሁ ክቡራትና ክቡራን፣ በዛሬታችን ይዤላችሁ የቀረብኩት እንግዲህ ከሰሞኑ ኢንስፔክሽን ላይ ያጋጠሙን ያሉት እውነት ለመናገር በፊት ከነበረው አሁን እየባሰ እየመጣ ነው ያለው ኢንስፔክሽን ላይ የሚገኙ ነገሮች። ስለዚህ ለእናንተም ትምህርት ይሆናችኋል፣ ጥንቃቄ የሚሆናችኋል፣ ደግሞ ኢንስፔክሽን የሚሰሩ ሰዎችን ማየት አለባችሁ ብዬ ያሰብኳቸውን ነገሮች ሼር እንደማድረግ ልምድም ሼር እንደማድረግ ነውና ይህንን ቪዲዮ እስቲ በደንብ ተመልከቱና ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ያው እንደተለመደው ከቪዲዮ ጋር አብራችሁ የምቆየው አዶኒያስ ነኝ። መልካም ቆይታ። ከዛ በፊት ግን ለቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ እንደነዚህ ለጥንቃቄ የሚሆኗችሁ እንግዲህ ለጀነራል ኖሌጅ የሚሆኗችሁ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደምታን ጫኑ። ላለፉት ዓመት አካባቢ የተለያዩ መኪኖችን በምንፈትሽበት ጊዜ ብዙ ችግሮች ያጋጥሙናል። ከትንሾቹ ከቀለም መጫጫር ጀምሮ ቀለም መደረብ፣ ሞተር ላይ እንዲሁም ከፍ ሲል ደግሞ ሙሉ ባትሪውን ቀይሮ በሌላ የመተካት ነገር ተመልክተናል። ነገር ግን አሁን የተመለከትነው እጅግ ከባድ የሚባል ነው። እንግዲህ እንደምታውቁት የትኛውም የመኪና በጥንቃቄ ቻርጅ የሚደረግ ካልሆነ እንዲሁም ደግሞ የምንጠቀማቸው እቃዎች ኳሊቲ የሌላቸው ከሆኑ የመኪናው ባትሪ ላይ ጉዳት ሊያስከትል ይችላል። ጉዳቱን ደግሞ ተመልክቶ ሰው በሚገዛበት ጊዜ ጉዳት የደረሰበት ባትሪው ላይ ጉዳት የደረሰበት እነዛ ከሆነ ወይ ይተዋል ወይ ደግሞ ዋጋ ቀንሰው ተከራክሮ ይገዛል ማለት ነው። ይህንን ለመሸፈን ሲባል ብዙ ጊዜ በመኪናን የኤሌክትሪክ መኪኖች ባትሪ ሄልዛቸውን ብዙ ጊዜ ለመሸፋፈን ሲሞከር ተመልክተናል። ያሁኑ ግን እጅግ በጣም ከባድ ሆኖ ያገኘነው። ይህንንም ስራ የተሰራው ምንድነው መኪናው ያሉት ሶፍትዌር ራሱ ሙሉ ለሙሉ ላይ እዛ ውስጥ ድረስ ተገብቶ ለመቀየር የተደረገ ነው። እውነት ለመናገር እንደዚህ አይነት ሰውን ለማሳሳት የሰውን ገንዘብ ለመውሰድ ይህን ያህል መጠበብ እውነት በጣም አሳፋሪ ነው። መኪናው እንግዲህ ስትመለከቱት ባትሪ ሄልዙ 99 ይላቸዋል። ምንም ነገር ችግር የለበትም። ነገር ግን ትንሽ ኦፍ የሆነ ነገር ስላየን በሌላ ኮምፒውተራችን ሰክተን ደግሞ ዲፕ መመርመር ጀመርን። ዲፕ መርምረን ውስጡ ላይ ያገኘነው ግን ከላይ የምትመለከቷት 99 የምትለዋ መኪናው ለመሸወድ የተጠቀሙባት ነች እንጂ እውነተኛ 99% አይደለም። መኪናው እያንዳንዱ የገባው ፓወር ምን ያህል ነው፣ የወጣው ምን ያህል ነው የሚሉትን እያንዳንዱ ካልኩሌሽን ሰርተን በምናይበት ጊዜ መኪናው የሄደው ኪሎ ሜትር ራሱ እውነተኛ ኪሎ ሜትር አይደለም። ባትሪ ሄልዙንም በደንብ ቼክ በሚደረግበት ጊዜ የተሽከርካሪ 96 ባትሪ ሄልዝ ላይ የደረሰ መኪና ነው። 99 እና 96 አስቡት። ስትመለከቱት ቁጥሩ ትንሽ ሊመስል ይችላል። ነገር ግን በኤሌክትሪክ መኪና ላይ በሬንጁ ላይ እንዲሁም ደግሞ የመኪናው ባትሪ እድሜ ላይ ከፍተኛ ለውጥ ያለው ነው። ይህንን ስላችሁ እንግዲህ እንደዚህ አይነቱ ከባድ ነገር የሚያጋጥመው የመኪና ዩዝድ መኪና መገዙ ከሆነ ብቻ አይደለም። አዲስ መኪኖች በተለይ ከቦዲ ጋር በተገናኘ ደግሞ ከነሱ ጋር በጣም ብዙ ችግሮች እያጋጠሙ ነው የሚገኘው። እንደምታውቁት የመኪና አንዳንድ ተሽከርካሪዎች በራቸው ብቻ ወደ 300 ሺህ ብር የሚያወጡ ተሽከርካሪዎች አሉ። እና ተሽከርካሪዎች አዳዲሶቹ በተለይ ተጭነው በሚመጡበት ጊዜ አደጋ የመድረስ ነገር አለ። አደጋ በሚደርስበት ጊዜ ደግሞ መኪና እንደምታውቁት 2 ሚሊዮን መኪና ባለበት 120 ሚሊዮን ሕዝብ ባለበት መኪና ይጣላል ብሎ ማሰብ እንግዲህ አይመጣውም። ስለዚህ መኪኖቹ ተጠግነው ወደ ገበያ ይገባሉ። ወደ ገበያ ሲገቡ ግን መኪናው አደጋ ደርሶበት እንደነበረ ብዙዎቹ አይናገሩም። እውነት ለመናገር ምንድነው የሚደረገው? መኪናው ፊክስ ሚክስ ማለትም ለበስ ያለ ጥገና ተደርጎለት ለገበያ ይቀርባል። መኪናው ያ አደጋ ከደረሰበት በኋላ በደንብ ባለመጠገኑ መኪናው በኋላ ሪሴል ቫልዩ ሌላ ነገር ሳይሆን እሱን ያው እናንተ ስትኖሩ ነው። ነገር ግን እያሽከረከራችሁት አደጋ ቢደርስበት መኪናው ለእናንተ ራሱ ከፍተኛ ስጋት ሊሆን ይችላል ማለት ነው። እንደዚህ አይነት ነገሮች ከተማችን ላይ እኛ በየቀኑ እውነት ለመናገር ስደውሉ ታውቃላችሁ፣ እኛ ጋር በኦርደር ቡክ እየተደረገ ነው የምንሰራው። ለዛ ነው ከመምጣታችሁ በፊት መኪናው እንዲፈተሽላችሁ ከማለታችሁ በፊት ቢያንስ 30 ደቂቃና 1 ሰዓት ቀደም ብላችሁ ወረፋ ያዙልን የምንለው።
በጣም ቡክ የሆነ ስራ ነው የምንሰራው። በጣም ብዙ ክላይንቶች አሉን። ከነዛ ውስጥ እናንተን እንድናስገባ ለዛ ነው ቀደም ብላችሁ ከ30 ደቂቃ ወይ ደግሞ ከ1 ሰዓት በፊት ደውሉልን ምንለው። እንደምታውቁት የኛ ቻናል እዚሁ ቻናል ላይ ብዙ መኪኖችን ሪቪው አድርገናል። ኢንስፔክሽን ደግሞ ስንፈትሽ ከትንንሾቹ ቻንጋን ኢስታር ከምንላቸው ጀምሮ እስከ ትልልቆቹ ሜርሴዲስ፣ ፖርሽ እንዲሁም ደግሞ እነ ላንድ ክሩዘር ተሽከርካሪዎች ራሱ ሳይቀሩ እኛ ተፈትሸው ንጹህ የሆኑትን ንጹህ፣ ችግር ያለባትን ደግሞ ችግር አለበት ብለን ማህተማችንን መተን እስከ ፍርድ ቤት ተጠያቂ የሚያደርገናል ማህተም መተን እየሰጠን እንገኛለን። ይህ በፍተሻ ያጋጠመን ነው። መኪና ፍተሻ ስናደርግ እኛ ጋር መኪናው ምን ያህል ጊዜ ቻርጅ ተሰክቷል፣ በስሎ ቻርጀር ምን ያህል ጊዜ፣ ፋስት ቻርጀር ምን ያህል ጊዜ፣ ፉል ቻርጅ ስንት ጊዜ የሚሉትን እያንዳንዱ መረጃዎች ይወጡልናል። ብዙዎቹ እያጋጠሙን ያሉት ደግሞ በተለይ ዩዝድ የሆኑ ያገለገሉ የስራ መኪኖች ራይድ ላይ የሚሰሩ ተሽከርካሪዎች ባትሪዎቻቸው ቶሎ እንዲሞቱ እያደረገ የሚገኘው፣ ብዙዎቹ ላይ ደግሞ ያለ መኪናው እድሜ ተጨማሪ ወጪ እንዲወጣ እያደረገ የሚገኘው ነገር በዋነኝነት ፋስት ቻርጅ ነው። ፋስት ቻርጅ መኪናችሁ አክሰፕት ያደርጋል አያደርግም፣ ፖርት አለው የሚለው ብቻ አይደለም መታየት ያለበት፣ እስከ ምን ያህል መቀበል ይችላል። በተለይ ደግሞ እነ ትንንሾቹ እንደነ ቻንጋን ኢስታር እንደ ባትሪያቸው በአየር የሚቀዘቅዙ ተሽከርካሪዎች ከፍተኛ ጥንቃቄ አድርጉ ብለን ደጋግመን ተናግረናል። ነገር ግን አሁንም በእግራችሁ ወጣ ብላችሁ እስቲ ፋስት ቻርጅ ያለበት ቦታ ላይ ዞር ብትሉ ከተደረደሩት መኪኖች ውስጥ አንድ ወይ ሁለት ቻንጋን ኢስታር አታጡም። ይህ ደግሞ በኋላ ላይ የመኪናው ባትሪ ሄልዝ ላይ ከፍተኛ ችግር ያመጣል። አንዳንድ ጊዜ በችግር እንደዛ ማድረግ ሊኖርብን ይችላል። እንደዛ ሲያጋጥም ደግሞ ቢቻል መኪናውን ከ80% በላይ ቻርጅ ባናረገው፣ በተለይ ሊቲየም አየን ባትሪዎች እደግመዋለሁ፣ ሊቲየም አየን ባትሪ የተገጠመላቸው በአየር የሚቀዘቅዝ ኩሊንግ ሲስተም ያላቸው ተሽከርካሪዎች በተቻለ መጠን ከ80% በላይ ቻርጅ ባታረጓቸው የሚመከሩ ናቸው። ምክንያቱም መኪኖቹ ላይ እንደነዚህ አይነት ነገር ከ80 በላይ ቻርጅ ስታደርጓቸው ባትሪ የመሞቅ ሙቀት ደግሞ ባትሪ ዲግሬድ እንዲያደርግ ሊያደርግ ይችላል። ያ ብቻ ሳይሆን እያደረገም ገበያችን ላይ ቻንጋን ኢስታር 86% ሄልዝ የሆኑ ተሽከርካሪዎች አሉ። ይህንኑ ደግሞ ከስሮ ላለመሸጥ ሰው ደግሞ እንደዚሁ ቅድም ለነገርኳቸው አይነት ትሪኮች ይጠቀማል። ነገር ግን የሚጎዳው ሁሉም ነውና እንደነዚህ አይነት ነገሮችን እባካችሁ ባታደርጉ ይመከራል። አዲስ መኪና ላይም እንደነዚህ አይነት ችግሮች እያጋጠሙ ስለሆነ የአዲሱንም ነግራችኋለሁ፣ ያገለገለውንም ነግራችኋለሁ። መኪና በምትገዙበት ጊዜ አስፈትሹ። ስታስፈትሹ ደግሞ መኪናው የተለጠፈው ባትሪ ሄልዟ ብቻ ሳይሆን እያንዳንዷ የገባው ፓወር ምን ያህል ነው፣ የወጣው ምን ያህል ነው፣ ምን ያህል ጊዜ ፋስት ቻርጅ አድርጓል የሚሉትን እያንዳንዱ መረጃዎችን አውቃችሁ ተመልክታችሁ መግዛት ይኖርባችኋል እንላለን። ለዛሬ እንግዲህ ይዤላችሁ የቀረቡት መረጃ ይህን ይመስላል። የኛ ካምፓኒ ፍተሻ እንዲሰራላችሁ የምትፈልጉ ከሆነ እንደተለመደው ኮመንት ሴክሽን ላይ የኢንስፔክሽን ስልካችን አለ። እንዲሁም ደግሞ ቪዲዮ ላይ እላዩ ላይ እንደምትመለከቱትን 0973 06 33 33 አዶኒያስ ብላችሁ ደውሉ። ቀጥታ እኔ ማግኘት ትችላላችሁ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።